አትልፊ ቡዜ አብርሽ መቼም አሳልፋ ሩትዬ መቼም አብርሽን አሳልፋ ላንቺ አሰጥሽም። የዛሬው ቪዲዮ ታይለች። ከዛ በኋላ ነገ አብሮ ነው የሚመጡት 5 ሰዓት ላይ አይደለ ያለው ይሄ ዳኒ ማለት ነው። ይሄ ቁርፉድ የሆነ ሰውዬ ማለት ነው። እና መቼም አሳልፋ ላንቺ አሰጥሽም። እሷ ባሏን ልጇን እዛ ከሀገር ሊወጡ ነው፣ ፈታ ዘና ሊሆኑ ነው፣ ጊዜያቸውን ሊያሳልፉ ነው። እናንተ ዝም ብላችሁ ነው እየለፋችሁ ያለች በባዶ ቤዳ ማለት ነው። ስለዚህ አብርሽ ደግሞ አሁን በቃ ደህና ነኝ ብሎሻል። በቃ አለቅ ደህና ነኝ ብሎሻል። የትም የምትወስጂ ቦታ የለም። ገባሽ አይደለ? ወይስ አንቺም ልታስደርጊበት አስበሽ ነው? ማድረግ የምትችይው አንቺ ነሽ አይደለ? ሩትዬ ንጹህ ነች፣ አብሉም ወጥቷል። ስለዚህ አንቺ ድጋሚ ልታስደርጊበት ነው፣ አንቺ ጋር እንዲቀር ሄርሜላ ጋር እንዲቀር ልታስደርጊበት ነው አስበሽ ነው እንጂ እንደዚህ በደናማ ልጁን አልፈለጋችሁትም በደና ማለት ነው። እና በቲክቶክ ላይ ደግሞ ምንድነው የሰማሁት መሰላችሁ ማለት ነው። አሁኑ ሮጣችሁ ሄዳችሁ ለቡዜ ንገሯት፣ ወንድምሽን ይዛ ከሀገር ልትወጣ ነው፣ ሌላ ጥንቆላ ቦታ ልትወስደው ነው። እባካችሁ ሮጣችሁ ሄዳችሁ ኮመንት ስር ደጋግማችሁ ጻፉ። እኔ እኮ እናንተ ናችሁ ግር የምትሉኝ እኔ ማለት ነው። እንደዚህ ባያችሁ ማለት ነው፣ በአካል ባያችሁ እንደዚህ የምታወሩ ሰዎች፣ ለራሳችሁ ኮንፊደንስ የሌላችሁ፣ ለራሳችሁ አላማ የሌላችሁ፣ በሰው ነገር ወጥታችሁ እንደዚህ የምትናገሩ ሰዎች በአካል ባገኛቸው እኔ ደስ ይለኛል፣ የምር ማለት ነው። በአካል ባያቸው እንደዚህ ወይም ደግሞ ለፌስቲ ባያቸው ደስ ይለኛል። ምክንያቱም እንዴት ነው እንደዚህ ሰው ይናል ለራሱ ነገር ሳይኖር ለራሱ የውስ ሳያስካክል ለራሱ የነገ የውዱስ ሳያስካክል በሰው ጥልቅ ብሎ እንደዚህ ጭንቅ ጥብብ የሚለው ጤነኛ ናችሁ ግን እናንተ ሰዎች? ኧረ ተው ራሳችሁን ሆኑ። ኧረ ተው ወደ ራሳችሁ ተመለሱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አረከስቻለሁ ቤተሰቦች መላበሉኝ የሚያወፍር ነገር ካለ ንገሩኝ እና ከስቼባቸው ነው እንደዚህ ይላችኋለሁ። እና ምን ልላችሁ መሰላችሁ ዛሬ የመጣሁት የቡዜ የሄርሜላ ደጋፊ ነኝ የሚሉት አሽቃባጮች ማለት ነው። ማንም መደገፍ ራሱ የማያውቁ እየተናገሩ ነበር። እኔ እየሳኩ ነበር። እኔ ምን አይነት አእምሮ ግን ነው ያላቸው፣ ምን አይነት አስተሳሰብ ነው ያላቸው እስከምል ድረስ ማለት ነው። እና በድንገት ነው የሰማኋቸው። እኔ እነሱ ጋር ቁጭ ብዬ የምንሰማበት ሰዓት ጊዜ የለኝም። እኔ ቢዚ ነኝ። ገባችሁ አይደለ? አሁን እዚህ ላይ መተሽ ወሬሽን የምታወሪበት ሰዓት ሽንት ቤትሽን አታጥቢም ምናምን አታደርጊ የምትሉኝ ሰዎች አሉ። ሽንት ቤቴን እያጠብኩ ነው። ሽንት ቤቴንማ ያው ለማጠብ አይደለ የመጣሁት። መቼም ያው ቁጭ ብዬ እንደዚህ ስልክ ለማውራት አይደለም፣ ግን በትርፍ ሰዓቴ ደግሞ የምጠቀምበትን ነገር የማገኝበትን ነገር ነው እያረኩ ያለሁት። ገባችሁ አይደለ? ዝም ብዬ በባዶ ሜዳ አይደለም ይሄንን እያረኩ ያለሁት እና ጥቅም ስላለው ነው። እነ ሩቲና እና አብርሽ እየሰሩ ያሉት ስለሚጠቀሙበት ስለሚቆጥሩበት ነው አይደለ እንዴ? እንጂ ዝም ብሎ በባዶ ሜዳ መጥተው የሚያብዱ መስሏቸዋል። በባዶ ሜዳ የለሰው እነሱ ደግሞ እንደኔ አይደለም። ለስንቱ እንጀራ እየከፈቱ ነው። ለኔ እንጀራ እየከፈቱልኝ ነው። ለሌሎቹ ለስንት ሺህ በሩትዬ ስም ብቻ የሚሰራ ስንት ሺህ ሰው አለ። ስለዚህ እኔም ዝም ብዬ አይደለም ልላችሁ ፈልጌ ነው፣ ላገኝበት። አሁን ይሄም ለምሳሌ ገና ነው፣ ግን አንድ ቀን አገኝበታለሁ ብዬ ተስፋ ስለማደርግ ነው። ገባችሁ አይደለ? ስለዚህ በሰው ነገር ራሳችሁን አታድክሙ። ልባችሁ ራሱ አይደክምም እንዴ? ራሳሳ ቀኑ ሙሉ ስታወሩ አይደክማችሁም? ግን እኔ ለ2 ደቂቃ ማውራው ልቤ ድክም ይለኛል። ምክንያቱም የመዳም ቤት ስራ እየደከመኝ ነው። እናንተ ምን አይነት ቤት ውስጥ እንደምትሰሩት አላውቅም። መዳማችሁን ቤት ማትውል መሰለኝ፣ አትጠሩ መሰለኝ። ቀጭ ብላችሁ ቀኑ ሙሉ ላይ ነው ስታወሩ የምትውሉት። እና ምን አለበት አንዳንዴ እናንተን ቢያደርገኝ ይልና አይ አንቺ አይመጥንሽም፣ ተመለሽ ወደ ራስሽ፣ ስራሽስ ስሪ፣ ሽንት ቤትሽን እጠቢ ይለኛል ውስጤ ማለት ነው። እስከምትሄጂ ከዚህ ሽንት ቤትሽን እጠቢ፣ ቤትሽን አጽጂ፣ ሲሄጂ ኩሽና ይለኛል። እናንተ ጋር ለመግባት ራሱ ሳስብ ማለት ነው። ረቢ ደክ ግርም ነው የምትለው።